አብርሃምና የሩታ ላይፍ በጣም ብዙ መስዋዕትነት ተከፍሎበታል። እንዳንተ አይነት ወጣት የመጡ የሚበጣበጠው ላይፍ አይደለም። ቀልዳቸውን ጀመሩ። እንግዲህ እነ ብሩክ ደግሞ የሚያደርጉትን ተመልከቱ። እጅግ በጣም ዊርድ የሆነ ስራ፣ በጣም የሚያሳፍር ስራ ማለት ይሄ ነው። እንግዲህ አብርሃም ብዙ ነገሮችን አድርጓል። እሱን ተውት፣ እርሱት። አሁን ደግሞ እነሱን ለማሳገት እንግዲህ እነሱን ልኮ ከሆነ እጅግ በጣም አሳፋሪ ነው። ብሩክ ደግሞ እንግዲህ ያው የሚናገረው በተለይ ለሩታና ለአብርሃም እንደሚያስብ አይነት ሰው ሆኖ እኛን ለማሳመን የሚሞክረው ጥረት እጅግ በጣም ያስጠላል። እጅግ በጣም ነው የምላችሁ። እስቲ ምንድነው ሀሳባቸው? እስቲ እንቀጥል። አንተ በገንዘብ ልክ አታስብ። በገንዘብ ልክ አታስብ። በፈለገ ማሰብ ይችላል። ባይዜ ይሄ ልጅ ምንም ልትነኩትም የሆነ ነገር ልታረጉትም አትችሉም። ምክንያቱ ደግሞ እናንተ ማናችሁ? እናንተ ምን ስለሆናችሁ ነው? እናንተ ናችሁ እኮ የእነሱን ትዳር የበተናችሁት። አሁን ላይ መታችሁ ጥሩ ሰው ወይም ደግሞ አዛኝ መምሰል አትሞክሩ። እባካችሁን የምታደርጉት ነገር በጣም ነው የሚያስጠላ። ከአንድ ሰው የማይጠበቅ ነገር ነው እያረጋችሁ ያላችሁት። ደግሞ እንደዚህም አይደረግም ሲጀምር። በቃ ሰውን ለማስፈራራት ከሆነ በጣም በቀላሉ ማስፈራራት ትችላላችሁ። ግን ሰውን እያሰቃያችሁ በዚህ ሁኔታ እኔ እንጃ ምን አይነት ስብዕና እንዳላችሁ አላውቅም። እስቲ እንግዲህ በተለይ እንግዲህ የአብርሃም ጓደኛ ደግሞ መጥቷል። እስቲ ምን ይላል? አያችሁ፣ ይህንን ሁሉ ነገር ያደረገው ከጀርባ ሆኖ አብርሃም እንደሆነ ነው የሚሰማኝ። እነሱም እንደዛ ነው ያሉት። አብርሃም ሆን ብሎ ይህንን ጨዋታ እየተጫወተ ነው። አሁን ደግሞ ጭራሽ ብሎ አስቡት እንግዲህ የሩታ አፍቃሪ የተባለውን ሰውዬ አሳግቶ እያሰቃየ ከሩታ እንዲርቅ ወይም ደግሞ እንግዲህ ወደ ሩታ ሰፈር እንኳን እንዳይደርስ ጥረት እያደረገ ነው። ይህ ትክክለኛ መንገድ ነው ብላችሁ ታስባላችሁ ወይ? እንደዚህ አይነት ነገር ትክክል ነው? የእውነት በተለይ ጠላታችሁም ቢሆን እንደዚህ አድርጋችሁ አሰቃይታችሁ አርፎ የሚተኛላችሁ ይመስላል? እስቲ እንቀጥል። ብርሃኑና ከሩታ ህይወት ለምንድን ነው የማትወጣው? ለምን አትርቅም? ራቅ። በቃ እንግዲህ በጣም አሳፋሪ ነው። በተለይ ብሩክ ደግሞ እዚህ ጋር ምን አይነት ሰው እንደነበረ ስለምናውቅና ሁሉንም ነገሮችን ስለምንረዳ እዚህ ጋር ማሽቃበጥ ወይም ደግሞ እንግዲህ ለአብርሃም ጥሩ ነገር እያደረገ መሆኑ ነው። ግን በእርግጠኝነት አብርሃም በዚህ ጉዳይ ላይ ክፍያ ከፍሏል። ገንዘብ ሰጥቶ ነው እንጂ በነፃ ማንም ሰው እንደዚህ አያደርግም። የአባቱ ልጅ አይደለም ብሩክ። ማንም ቢሆን እንደዚህ አይነት ነገር ላይ አይሳተፍም። በእርግጠኝነት ለብሩክ ገንዘብ ተከፍሎ ነው። ገንዘብ መከፈል ብቻ አይደለም። እነዚህ እዚህ ጋር የምታዩትን ሰዎች በሙሉ ሆን ብሎ እንግዲህ አብርሃምን ለማስደሰት ሳይሆን ገንዘብ ለማግኘት ያደረጉት ጥረት ነው ብዬ ነው የማስበው። እንደዚህ አይነት በጣም ዊርድ የሆነ አሳፋሪ ነገር ስናይ ምናጨበጭብ ሰዎች ካለን በጣም ያስጠላል። የእውነቴ ነው የምላችሁ። እንግዲህ ምን አይነት ደስታ እንደሚገኝ አላውቅም። እንደዚህ አይነት ነገር አድርገ ምን አይነት ደስታ እንደምታገኝ አላውቅም። አብርሃም በተለይ ሩታ ይሄንን ስታይ ካንተ ጋራ የመሆን እድል አላት ወይም ደግሞ ነገስ እኔ ላይ እንደዚህ ሊያደርግ ይችላል ብላ ስለምታስብ በጭራሽ ወደ አንተም አትጠጋም። እርግጠኛው ነው የምነግርህ። የምታደርገው ነገር አሳፋሪ ነው። በቃ ልጆቹን እየተጠቀምክባቸው ነው። ልጆቹን መጠቀም ብቻ አይደለም፣ እጅግ ነውር የሆነ ጋጦጥ ስራ እየሰራ ነው በተደጋጋሚ። እንቀጥል። አስተላልፍላችኋል። ስልኩን አስከፍተኝ። ገንዘብ ፈልጋችሁ ነው የመጣችሁት? ምንድን ነው የፈለጋችሁት? አያችሁ፣ በቃ ይሄ ልጅ እንኳን አውቋል። የእነሱ አቋም በገንዘብ እንደሆነ አውቋል። ገንዘብ ፈልጋችሁ ከሆነ እኔ ላስተላልፍላችሁ፣ እባካችሁን ተውኝ እያለ ነው። እንግዲህ በጣም ያሳዝናል። በገንዘብ እንደተገዙ ሁላ በደንብ አውቋል ማለት ነው። ጠላቱን አሁን ለይቷል ይሄ ልጅ። ስለዚህ ከአሁን በኋላ የሚራመደው መንገድ እጅግ በጣም ከባድ ሊሆን ይችላል። እነሱ ላይ ማጸፋ ሊሄድ ይችላል። እሱ ብቻ አይደለም፣ እንደ ማስረጃም ጭምር ይሄንን ይዞ ሊከሳቸውም ይችላል። እኔ በጣም ምፈራለት በተለይ ለአብርሃም ወደ ክስ እንዳይገባ ነው። ለምን ከዚህ በፊት እስር ቤት ገብቶ ወጥቷል። በድጋሚ በዚህ ወንጀል ደግሞ ተጠርጥሮ
ወደ እስር ቤት ከገባ ነገሩ የባሰ ነው የሚሆነው። እዛው እንዳይበሰብስ ነው መፈራለት። አሁን የምታደርጉት ነገር በጣም አሳፋሪ ነው። ደግሞ ገንዘብ እንደፈለጋችሁ ወይም ገንዘብ ፈልጋችሁ ሳይሆን በገንዘብ ተገዝታችሁ እንደመጣችሁ በእርግጠኝነት ማውራት ይቻላል። ሰውየው ይህ ልጅ በቀጣይ ቪዲዮ ለማየት ያብቃል። በእርግጠኝነት ነው የምላችሁ እነ ብሩክን እና አብርሃምም ይሁን ሌሎችም ሳምበዲ እዚህ ላይ የተሳተፉትን ሰዎችን ዋጋ ያስከፍላል በእርግጠኝነት። ምክንያቱም ገንዘብ እንዳለው አቅም እንዳለው በደንብ የምናውቀው ጉዳይ ነው። ይህንን ነገር ደግሞ አድርጎበት በተለይ ብሩክ እንደዚህ አሰቃይቶ በቀላሉ ይተዋል ብዬ አላስብም። የምታደርጉት ነገር አሳፋሪ ነው። አሳፋሪ መሆኑ ብቻ አይደለም፣ አጸፋውን ትችላላችሁ ወይ? ወደ ክስ ቢሄድስ ይሄ ልጅ ነገ ላይ እኮ እናንተ ላይ የሚደርሰው በጣም በጣም ከባድ ነገር ሊሆን ይችላል። ከዚህ የባሰ ሊሆን ይችላል። ስለዚህ ቆም ብላችሁ ለምን አታስቡም? ስለ ሰው ትዳር ምን አገባችሁ ነው? አይመለከታቸውም። በይዚ ስለ ሩታና ስለ አብርሃም ትዳር እነሱ አይደሉም ዋስ ወይም ጠበቃ። ለምንድን ነው የሰው ህይወት ውስጥ ገብቶ የሚረብሹት? ራሱ ብሩክም እኮ ከዚህ በፊት አብርሃምና ሩታ እንዲለያዩ ከፍተኛ ጥረት ከሚያደርጉ ሰዎች መሃል አንዱ ነው። ዛሬ ምን ለብሶ ምን ጎርሶ እንደመጣ አናውቅም። ለአብርሃም ቆሞ ወይም ደግሞ ለሩታ ቆሞ ይህን ልጅ እንግዲህ እየተፋለመው ይገኛል። እንቀጥል። አቅም ለበስ ከዚህ ነው ወይ አይመለከትም። ሰውን አስራችሁ ወደኋላ እጁን አስራችሁ አቅም ይሄ ነው እንዴ? አቅም እዚህ ድረስ ነው እንዴ ማለት እኮ እንግዲህ በጣም ቀላል ነው። ይሄ ነገር በጣም ቀላል ነው። በጣም ቀላል ነው፣ ግን አጸፋውን ትችላላችሁ። ይሄ ልጅ ከዚህ በፊት ያልነገርኳችሁ ሰዎች ካላችሁ ስለዚህ ልጅ ታሪክ እነግራችኋለሁ በሌላ ቪዲዮ። እጅግ በጣም ከምታስቡ በላይ አደገኛ የሆነ ልጅ ነው። ገንዘብም ያለው ልጅ ነው። ሁላችንም ይህንን ነገር ላንገምት እንችላለን፣ ግን ማድረግ የሚፈልገውን ነገር ከማድረግ ወደኋላ የማይል ሰው እንደሆነ አውቃለሁ። እንግዲህ ብሩክ ትወጣዋለህ ወይ? ፈጣሪ ይርዳ። በተለይ በዚህ ጉዳይ ላይ የተሳተፉ ሰዎች በሙሉ እነዚህ ልጆችም አዳዲስ ልጆች ናቸው። እንግዲህ እንደ ቦዲጋርድም ይሁን እንደምንም ይሁን አብርሃም የቀጠራቸው ሰዎች ናቸው። እሱ ብቻ አይደለም፣ ብሩክም ገንዘብ እንደተከፈለው በደንብ ያስታውቃል። እዚህ ዙሪያ ላይ ያሉት ሰዎች በሙሉ በገንዘብ እየሰሩ እንደሆነም ያስታውቃል። ልጁም እንግዲህ በግልጽ ተናግሯል። ከፈለጋችሁን የገንዘብ ልስጣችሁ ተውኝ ብሎ ነበረ። ያንን ነገር መስማት አልቻሉም። ምክንያቱም ኢጎ ወይም ደግሞ እልህ ስለያዛቸው ነው። እልህ ይዟቸው በዚህ ሁኔታ ይቀጥላሉ። እንግዲህ የምታዩ ይሆናል። በጣም ግን አሳፋሪ ተግባር እንደሰሩ ነው በዛሬ ዕለት እንግዲህ ለማየት የቻልኩት። ልጁን ማሰቃየት ብቻ አይደለም፣ በጣም ብዙ ነገሮችን ሲናገሩ ነበረ። አጋጣሚ ሆኖ እንግዲህ ይሄ ልጅ ባይመጣና ነገሮችን ለማስተካከል ባይሞክር ልጁን የሆነ ነገር ሊያረጉት ነበር ማለት ነው። ስሙት እንግዲህ አያችሁ፣ እንደዚህ አታደርጉ፣ ለምንድን ነው እንደዚህ የምታደርጉ እያለ ራሱ ብሩክ የሚያደርገው ነገር የሆነ ከጥፋት በጣም እንግዲህ ትልቁ ጥፋቱ እጅ አስሮ እግር አስሮ ውሃ እየደፋበት አንዴ ጎማ እየጫነበት አንዴ ደግሞ የሆነ አፈር የሚመስል ነገር እየጨመረበት ልጁን ለማሰቃየት የሚከፍለው መስዋዕትነት ገንዘብ እንደተከፈለው በእርግጠኝነት ያሳያል ማለት ነው። እንግዲህ እሱ ስራውን እየሰራ እንደሆነ ነው በደንብ አድርጎ ሲያስረዳ የነበረው ብሩክ። ይህንን ልጅ እንደዚህ ማሰቃየቱ ትክክል ነው ተገቢ ነው ብዬ አላስብም። ነገር ግን ያደረገውን ነገር ነገ ላይ ይቆጨዋል ብዬ ነው ማስበው። እንግዲህ ይሄ ልጅ ኦሬዲ እንደዚህ ሆኗል፣ በዚህ ደረጃ ተመቶ ወድቆ ከዛ በኋላ ውሃ ተደፍቶበት ይሄ ልጅ ባይመጣ ኑሮ ደግሞ እንግዲህ የባሰ ነገር ሊያረጉት ነበረ። እንግዲህ ፈጣሪ አትርፎታል። ግን
የቀጣዩን ቪዲዮ ለማየት በጣም ነው የጓጓሁት። አዳዲስ ነገሮች ይኖራሉ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። እኔም አዳዲስ ነገሮችን ለእናንተ ለማድረስ ሞክራለሁ። በዚህ ቻናል እንግዲህ የራሳችን ምልከታ የምናስተላልፍበት ስለሆነ ከምንም ከሁሉም ነገር እየጸዳና የነጣ እንደሆነ ለመናገር ፈልጋለሁ። ስለዚህ እንግዲህ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።